ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን አሰናድተን ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በርከት ያሉ ጥንቅሮችን በአውሮፓ ቆይታችን ስናነሳ በተለይም የአውሮፓ መድረክ ጨዋታዎች በትልቁ ይጠበቃሉ። እነኚህን ጉዳዮች የተመለከተ ሰፋ ያሉ ጥንቅሮችን ይዘናል። ከዛ ውጭ በአውሮፓ ግዙፍና ታላላቅ ክለቦችም የተመለከቱ ወቅታዊ ጥንቅሮችን በስፋት እናነሳለን። ከባርሴሎና ጋር በተያያዘ ምናልባት ቀሪ 4 ጨዋታዎች በትልቁ የሚጠበቁበት ምክንያት አለ። ከዙር ጋር በተያያዘና የቡድን ዜና እናነሳለን። በሪያል ማድሪድ በኩል ከኤል ክላሲኮ ጨዋታ በፊት መልበሻ ክፍሉ እንግዲህ በሁለት ሰዎች ተከፍሏል። በደጋፊ ደረጃ የኤል ክላሲኮን ጨዋታ በዛው አያይዘን እናነሳዋለን። በሪያል ማድሪድ ቤት ተጨማሪ የቡድን ዜናዎችን እናነሳለን። በአውሮፓ ዙሪያ ታላቅ ክለቦችን ታላቅ ተጫዋቾችን የተመለከተ ወቅታዊ ጥንቅሮችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ካዳጊ ቡድኖች ጀምሮ በርካታ መረጃዎችን እናካፍላቸዋለን። ከታላላቅ ክለቦች በሲቲ ቤት ወጣቱ ተጫዋች ኮንትራቱን ያራዝማል። የሲቲን አንድ ተግባርም እንመለከታለን። የቡድኑን ኮከቦች ሪያን ሼርኬ፣ ጀረሜ ዶኩን የተመለከተ ልዩ ጥንቅር ይዘናል። በርካቶች ስትጠይቁን የነበራችሁት የጄሴ ዴሬን ጉዳት በተመለከተ ተጨማሪ ጥንቅሮችን ይዘን መተናል። የቡድኑን በጣም አስደናቂና ውብ ግብ አስቆጠረ ዣዋ ፔድሮን ፍጹም ቅጣት ምት ያበከነው ኮል ፓልመርን የተመለከተና በስቴዲየሙ የተገኙትን አንድ ሰው በቼልሲ በኩል ተጨማሪ መረጃዎች እናካፍላችኋለን። በሊቨርፑል በኩል ምናልባት ተጠባቂው ጨዋታ ላይ የሚጠበቁ ተጫዋቾች አሉ። ከዛ ውጭ የቡድኑን ቁልፍ ተጫዋች የተመለከተ ጥንቅር፣ የክለቡን ባለቤቶች ወቅታዊ ሳቤን የተመለከተ ተጨማሪ ጥንቅሮችን በሊቨርፑል በኩል እንደ ሁል ጊዜው እናጋራችኋለን። የሊቨርፑል ደጋፊዎችም ሀሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር እንዲሁ ቆዩ ብለናል። በዩናይትድ በኩል ከአውሮፓ ሻምፒዮንስ ሊግ ጋር በተያዘ በርካታ የሚጠበቁ ሁነቶች አሉ። አሁን ቡድኑ ወደ አውሮፓ ሻምፒዮንስ ሊግ መመለሱን ተከትሎ ማለት ነው። ከዚህ ጋር በተያዘ የቡድኑ ሁለት ቁልፍ ተጫዋቾች በዚሁ መድረክ ጋር አያይዘን እናነሳቸዋለን። በወቅታዊ ብቃት ሁለት ተጫዋቾች ከአንድ መድረክ በኋላ የአቋም መውረድ በትክክል ታይቶባቸዋል። ጉዳዩን እንመለከታለን። ከዛ በዘለለ በማንቸስተር ዩናይትድ በኩል የዝውውር ጉዳዮችን፣ በማንቸስተር ዩናይትድ ቀጣይ ተጠባቂ ጨዋታዎችንም የተመለከተ ተጨማሪ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። በዩናይትድን በኩል አብራችሁን ትቆያላችሁ። ከአርሰናል ጋር በተያዘ የዩናይትድ ሌጀንድ ቀድሜም ተናግሬው ነበር ይህን ጉዳይ ሲል ተደምጧል። በእርግጥ በተደጋጋሚ ያነሳው ሀሳብ ሆኖለታል። ለቤተሰቡ ውለታ ለመዋል ስቴዲየም የገባው ተጫዋች በጣም አነጋጋሪ መረጃ በአርሰናል በኩል ይዘናል። አርሰናልና 5ቱን ጨዋታዎች እናነሳቸዋለን። ምናልባት ኤምሬቱን የበርሊን ጨዋታ በተለየ መንገድ እናነሷለን። የቡድን ዜና ተካቷል። ማንነቱ ያልታወቀ ሰው ምን አደረገ? በአርሰናል በኩል አንድ ለየት ያለም ጥንቅር ይዘናል። አብራችሁን ከቆያችሁ እነኝና ሌሎች ስፖርታዊ ጥንቅሮችን ትከታተላላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። ባርሴሎና 100 ነጥቦችን ይዞ የላሊጋ ዋንጫን ያነሳበት ዓመት ይታወሳል። 2012 እና 2023 ላይ ያንን አድርጎት ነበረ። አሁን ምናልባትም ሌላ 100 ነጥቦችን ይዞ ላሊጋውን ዋንጫ ሊያሳካ የሚችልበት እድል ተፈጥሯል። ይኸውም ውድ ቤተሰቦቻችን ዘንድሮ 88 ነጥቦች ላይ ደርሷል። 4 ጨዋታዎች ይቀራሉ። 4ቱንም ካሸነፈ 12 ነጥቦች ያገኝና 100 ነጥብ ላይ መድረስ ይችላል። ያኔ በነ ሜሲ በነ ኔይማር ዘመን የነበረው ባርሴሎና የሚረሳ አይደለም። የዛ ቡድን አካሎች ይጠቀሳሉ። ከዛ እነ ዣቪ እነ ቡስኬት የሚጠቀሱበት ዓመት ነው። አሁን የነ ላሚን ያማል የነ ሌዋንዶውስኪ የነ ራፊኒያ ፊት መስመር ላይ በስፋት ያሉበት ነው። ምናልባት የት ድረስ ይሄዳሉ የሚለው ይጠበቃል። ባርሴሎና በዝውውር መስኮቱ ላይ አማራጮችን እያዩ እንደሆነ ይታወቃል። በተለይ ማርከስ ራሽፈርድን 30 ሚሊዮን ዩሮ ለመክፈል ፈቃደኛ ያልሆነው ባርሴሎና አሁን ደግሞ ትኩረቱን ወደ ሌላ ተጫዋች አዙሯል። አንቶኒ ጎርደን ሁኔታ እየተከታተለ ይገኛል። በነገራችን ላይ ይህም ዝውውር ቀላል የሚባል ሂሳብ አይደለም። ምናልባት ለራሽፈርድ ከመክፈል ለአንቶኒ ጎርደን መክፈል ይሻላል የሚል ሂሳባዊ ስሌት በባርሴሎና በኩል ካልተሰራ በስተቀር የሱም ሂሳብ በጣም ውድ ነው። ግን ጉዳዮቹን እየተመለከቱ ይገኛሉ። ምናልባት በክረምት አንደኛው የሚጠበቅ እውነት ነው ባርሴሎና ቤት ሌላ የሚጠበቀው እውነት የኤል ክላሲኮ ጨዋታ እንደሆነ ይታወቃል። ሪያል ማድሪድ አንድ ጊዜ ነው ባለፉት 6 ጨዋታ ባርሴሎና ነታው። የባርሴሎና ጥንካሬ ከፍ ያለ ነው ባለፉት 6 ጨዋታ በኤል ክላሲኮ ላይ። በነገራችን ላይ ኤል ክላሲኮ ላይ በባርሴሎና በኩል 20 ጎሎችን አስቆጥሯል ማድሪድ ላይ። በተቃራኒው ሪያል ማድሪድ 11 ግቦችን ነው ባርሴሎና ላይ ማስቆጠር የቻለው። የፊታችን እሁድ ምናልባትም ባርሴሎና የላሊጋ ዋንጫውን የሚያሳካበት ጨዋታ ይሆናል
ይሆናል። ድል ካደረገ በትልቁ የሚጠበቅ መርሃ ግብር እንደሆነ ይታወቃል። በዚሁ ኤል ክላሲኮ ጨዋታ ዙሪያ ተጨማሪ መረጃዎችን ደግሞ በማድሪድ በኩል እናንሳ። ኬሊያን መባፔ ከቡድኑ በብዙ እየተገለለ ይገኛል። ጉዳትና በቡድን ውስጥ ያለው አለመግባባት መሆኑን ማርካ አረጋግጧል። በተለይም በቫልዴባስ የተጫዋቹን ሁኔታ በተመለከተ የወጡ መረጃዎች እንደሚያመለክቱት ከሆነ መልበሻ ክፍል ውስጥ ለልዩነት ምክንያት የሆኑ በርካታ ነገሮች እንዳሉ ሆነው አሁን ቡድኑ ከቪኒሺየስ ጁኒየር እና ከኬሊያን መባፔ አንጻር ሁኔታዎችን እየተመለከቱ ነው ተብሏል። እና ቪኒሺየስ ጁኒየር የሚላለ ኬሊያን መባፔ የሚላለ የቪኒሺየስ ጁኒየር ደጋፊ በስቷል ቡድን ውስጥ እየተባለ ይገኛል። ያው ነባርም ነው እንደሚታወቀው። በእርግጥ አንዳንድ ነገሮችን በጣም አስገራሚ ናቸው። ራሱ ኬሊያን መባፔ በነገራችን ላይ በኤል ክላሲኮ ጨዋታ መገኘቱ በራሱ ይህን መረጃ እስካጠናቀርንበት ሰዓት ድረስ የተረጋገጠ ነገር አይደለም። መባፔን ጉዳይ ትተው አሁን ክለቡ ትኩረት አድርጎ የነበረው በተለይም ለባርሴሎና ግራና ቀኝ ቆሞ አለማጨብጨብን ትኩረት አድርገው የኬሊያን መባፔም ጉዳይ አሁን በቡድን ውስጥ ቅድሚያ የሚሰጠውና ለውይይት የማይቀርብ ነገር ሆኗል እየተባለ ይገኛል። ያለ ኬሊያን መባፔ እንግዲህ 6 ጨዋታ አድርገው 6ቱንም አሸንፈዋል። ከኬሊያን መባፔ ጋር 6 ጨዋታ አድርገው አንድ ማሸነፋቸው የወቅቱ አነጋጋሪ ጉዳይ እንደነበር ይታወቃል። ምናልባት በኤል ክላሲኮ ጨዋታ ላይ ቲቦት ኮርቷ ይጠበቃል። ልምምዶችን እያደረገ ይገኛል። የአልቫሮ አርቤሎዋን ጋዜጣዊ መግለጫ እንጠብቃለን። ለጨዋታው ይደርሳል አይደርስም በሚለው ጉዳይ ላይ ግን ልምምዶችን እያደረገ ነው። ምናልባት ከፊትነስ ጋር የተያዘ ጥያቄ ከተነሳ ሌላኛው ቪኒሺየስ ጁኒየርን በተመለከተ ነው። ያው በጨዋታው ላይ ልዩነት ፈጣሪ ይሆናል ተብሎ የሚጠበቀው ተጫዋች ነው። ቪኒሺየስ ጁኒየር ለደጋፊዎቹ ያለንን ሁሉ እንሰጣለን፣ ወደ ነበርንበት ክብር እንመለሳለን ብሏል። ለኤል ክላሲኮም ጨዋታ መዘጋጀቱን ገልጿል። ተጫዋቹ ብራዚላዊ ሆኖ 4ኛውም የግብ አስተዋጽኦ ያለው ተጫዋች ነው። በነገራችን ላይ በላሊጋውም በርካታ ግቦችንም ያስቆጥራል። በፍጻሜ ላይ በርካታ ግቦችን በማስቆጠር እናውቀዋለን። አሁን ከሮናልዶ 150፣ ሪቫልዶ 145፣ ሪካርዶ ካርሎስ 127 ግቦች በመቀጠል 4ኛው ተጫዋች ነው ብራዚላዊ ሆኖ በላሊጋ በርካታ የግብ አስተዋጽኦም ያለው። ኤንድሪክ ስለ ወደፊት ሁኔታው ይናገራል። በእርግጥ በሪያል ማድሪድ ቀጣይ የተያዘው እቅድ እሱን ኤንድሪክን ማለት ነው ከዛ ከኬሊያን መባፔና ከቪኒሺየስ ጁኒየር የማጣመር እቅድ ነው። ስለ ወደፊቱ ምንም የሚያውቀው ነገር እንደሌለ፣ በኦሎምፒክ ሊዮን በጣም ደስተኛ መሆኑን፣ እዚህ በውሰት እያሳለፍኩት ባለው ጊዜም በጣም ደስተኛ ነኝ፣ በቡድኔም በቡድን አጋሮችም በእያንዳንዱ ቅጽበት በጣም ደስተኛ ነኝ እያለ ይገኛል። ከዚህ የውሰቱን መጠናቀቅ በኋላ ግን ምን እንደሚፈጠር አብረን እናያለን። ጥሩ ጊዜ እያሳለፍኩኝ ነው። ጥሩ ጊዜም በዚህ የምቆይበትም ጊዜ ጥሩ እንደሚሆን ቀሪዎቹ ጊዜ ተስፋ አደርጋለሁኝ ብሏል። ሪያል ማድሪድ በቡድኑ እንዲቆይ ከፈለገ እቆያለሁኝ፣ ነገር ግን በቡድን ውስጥ ማልፈለግ ከሆነና ቡድኑን እንድለቅ ከተደረገም አማራጮችን እፈልጋለሁ። እኔ ግን እንደ አጠቃላይ በሪያል ማድሪድ ብቆይ በጣም ደስተኛ ነኝ። በሪያል ማድሪድም እንግዲህ ረጅም ጊዜ መቆየትና ዋንጫዎችን ማሳካት እፈልጋለሁ ብሏል። ምናልባት በሪያል ማድሪድ የማይቆይ ከሆነ ግን በርከት ያሉ ክለቦች እሱን ለማስፈረም ፍላጎት እንዳላቸው ይታወቃል። የሴስክ ፋብሬጋስን ጉዳይ አንስተን እንደነበር ይታወቃል። ትላንትና ኮሞን ኬት አምጥቶ የት እንዳደረሰው። ሴስክ ፋብሬጋስ በገና ወጣቱ አሰልጣኝ ነው። 39 ዓመት ነው። እነ ሮናልዶ 41 እነ ሉካ ሞድሪች ኦልሞስት 41 እየተጫወቱ እንደሆነ ይታወቃል እግር ኳስን። ግን ሴስክ ፋብሬጋስ 39 ዓመቱ ኮሞን ከሴሪ ቢ ወደ ሴሪ ኤ ያሳድጉ አሁን ለአውሮፓ መድረክ ትኬቱን ለመቁረጥ እያፋለመው እንደሆነ ይታወቃል። 80 ጨዋታዎችን በአሰልጣኝነት መርቷል። 34 ድል፣ 22 አቻ፣ 24 ሽንፈት፣ 131 ግቦችን አስቆጥሮ እሱ ላይ ደግሞ 97 ግብ ብቻ ነው የተቆጠረበት። አሁን በሴሪ 5ኛ ደረጃ ላይ የሚገኝ ሲሆን 39 ዓመት የሆነው አሰልጣኝ በዚህ ሰዓት ወደ ታላቅ መድረኮች እንግዲህ ኮሞን ከመለሰ በኋላ ቀጣይስ በክለቡ ይቆያል ወይንስ ወደ አውሮፓ ሌሎች ታላላቅ ክለቦች ያመራል የሚለው ደግሞ በትልቁ ይጠበቃል። የጀርመን ቡንደስሊጋን በተመለከተም ኢኤስፖርት የዓመቱን ምርጥ ተጫዋች እጩን ይፋ አድርጓል። በቡንደስሊጋው ላይ በግብ ጠባቂነት በቦሩሲያ ዶርትመንድ እያገለገለ የሚገኘው ኮብል፣ በተከላካይ ስፍራ ላይ ዲዮቴፖ ሜካኖ፣ ሉካ ቫስኬዝ፣ ጆናታን ታና ኒኮ ሾልተርበክ፣ ከዛ ውጪ አሌክሳንደር ፓቭሎቪች፣ ሃሪኬን፣ ጆሹዋ ኪሚች፣ አንጄሎ ስቲለር፣ ሚኬል ኦሊሴ እና ሉዊስ ዲያዝ ቀርበዋል። እነኚህ የዓመቱ ምርጥ ተጫዋቾች ዝርዝር ናቸው ከግብ ጠባቂው ጀምሮ ማለት ነው።
ምናልባት እዚህ ውስጥ መካተት የነበረበት ተጫዋች አለ ካላችሁ እናንተ መልከት አጋሩን። ይሄ ኢኤ ስፖርት በአመቱ ካያቸው ፐርፎርማንሶች በኋላ የመረጠው ነው። እዚህ ዝርዝር ውስጥ እንደተመለከታችሁት ውድ ቤተሰቦቻችን 7 የሚጠጉ የባየር ሙኒክ ተጫዋቾች አሉ። 2 የቦሩሲያ ዶርትመንድ፣ 1 ከሆፈኔም እና 1 ደግሞ ከስቱትጋርት የተካተተዋል። አብዛኞቹ ምርጦች የተመረጡት የአመቱ ምርጥ ተጫዋች ዝርዝር ውስጥ ማለት ነው ከባየር ሙኒክ ነው። ሳምንቱ ለሊዮኔል አንድሬስ ሜሲ እና ለክርስቲያኖ ሮናልዶ ጥሩ አልነበረም። በነገራችን ላይ ሁለቱም የዓለም ኮከቦች በሳምንቱ ተሸንፈዋል። ኢንተር ማያሚ 3-0 የመራውን ጨዋታ በሜዳው በኦርላንዶ ሲቲ 4-3 ተሸነፈ። የሮናልዶ ቡድን አልናስር በአልቃዳሺያ 3-1 ተሸንፎ የዋንጫ ጉዞ አጣብቂኝ ውስጥ ገባበት። ሁለቱም በሳምንቱ ተሸንፈዋል። ምናልባት የአሜሪካ ሜጀር ሊግ ሶከር ገና ጅማሩ 10ኛ ሳምንት ላይ ነው። የሳውዲ ፕሮ ሊግ ግን ሊጠናቀቅ ጥቂት ያህል ጨዋታዎች ብቻ ነው የቀሩት። ልዩነቱ ያ ነው በትልቁ የሚጠቀሰው። ሳምንቱ ግን ለሁለቱ ተጫዋቾች ወይም ለዓለም ኮከቦቹ በቂ ውጤት የተመዘገበበት አልነበረም። ምናልባት በዓለም ዋንጫ የእነኝን ተጫዋቾች የመጨረሻ ነውና እያበቃ የመጣ ይመስላችኋለሁ የሁለቱ ተጽዕኖ ግን ባሉበት ሊግም ቢሆን በእግር ኳሱ ዓለም መልከታችሁን አጋሩን። ከሰሞኑ በጣም አነጋጋሪ የነበረው የኔይማር ጁኒየር ጉዳይ ያው በይፋ ይቅርታ ጠይቆበታል። በትላንትናው ዕለት ይቅርታ ጠይቋል። ሁሉንም አካላት የሮቢኒዮን ቤተሰቦች ጨምሮ ማለት ነው። ከሰሞኑ በሳንቶስ የነበረ አንድ ልምምር ላይ ኔይማር ጁኒየር ከ18 ዓመት የሮቢኒዮ ልጅ ሮቢኒዮ ጁኒየር ጋር ነው እንግዲህ ድብድብ ውስጥ የገባው። ምክንያቱ ደግሞ ድሪብል አድርጎ ካለፈው በኋላ ነው የሮቢኒዮ ልጅ። ኔይማርም በጉዳዩ ዙሪያ ወጥቶ ይቅርታ ጠይቋል። አሁን ላይ በርካቶች ግን የኔይማር ጁኒየር ድርጊት ምናልባትም ከዓለም ዋንጫ ውጭ ሁላ እንዲሆን ሊያስገድደው ይችላል እየተባለ ነው። በነ ኤስታቪዮ በጣም አጠራጣሪ ከመሆኑ የተነሳና የተወሰኑ ጉዳቶች ምክንያት ወደ ብሔራዊ ቡድኑ ሊመለስ ይችላል የሚል መረጃ በስፋት እየወጣ ነበር። አሁን ግን በወቅታዊ ጉዳዮች ምክንያት በተለይም ተጫዋቹ ባደረገው ድርጊት ምክንያት በብራዚል ብሔራዊ ቡድን ስለመጠራቱ እርግጥ ላይሆን ወይም አጠራጣሪ እንዲሆን ያደርገዋል ተብሏል። እንግሊዝ ደረስን ወደ ቤተሰቦቻችን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በእንግሊዝ ቆይታችን መነሻ የምናደርገው ከሻምፒዮንሺፕ ያደገውን ቡድን አድርገን እንጀምር። ኢፕስዊች ታውንን ከኮቨንትሪ ሲቲ በመቀጠል ሁለተኛ ሆኖ ማለፉ ይታወቃል። በጣም አስገራሚ ነገር 46 ጨዋታን አድርጓል ቡድኑ። ከነኛ 46 ደቂቃዎች ውስጥ አንድ ተጫዋች ማለትም የቡድኑ የኋላ መስመር ተከላካይና የቡድኑ ካፒቴን የሆነው ዳራ ኦሿ 4140 ደቂቃዎችን ተጫውቷል። በእነኚህ 46 ጨዋታ 4140 ደቂቃ ውስጥ አንድ ቢጫ ካርድ አልተመለከተም። ያውም የመሃል ተከላካይ ሆኖና በጣም አነጋጋሪው ተከላካይ ሆኗል። ወደ ፕሪሚየር ሊጉ መጥቷል። የሜዳ ክፍሉ ለካርድ በጣም የሚዳረግ ነው አይደለም፣ ለቢጫ ለቀይ ካርድ የሚዳረግ የሜዳ ክፍል ነው። ግን አንድም ቢጫ ሳይ ነው ከ46ቱ ጨዋታ ክለቡ ወደ ፕሪሚየር ሊግ እንዲያድግ የረዳው። እንግሊዛዊ ተጫዋች ፊል ፎደን በማንቸስተር ሲቲ ውሉን ለማራዘም ከስምነት ደርሷል። በተጫዋቹ በኩል እድሎችን እያገኘ እንዳልሆነ ይታወቃል። በቡድን ውስጥ አሁን በርካታ ተጫዋቾች ከመጡ በኋላ የመሰለፍ እድሉ በጣም ቀንሷል። በተለይም እነ ጀሬሚ ዶኩ፣ እነ ፊል ፎደን፣ እነ ጀሬሚ ዶኩ፣ እነ አንቶኒዮ ሴሜኒ በደንብ ቦታውን ወስዶበታል ማለት ይቻላል። ተቀይሮ እየገባ ጥቂት ጨዋታዎች ላይ ብቻ የምናየው ተጫዋችም ሆኗል። እነ ሪያን ሼርኪም ሌላኛው ተጫዋች ይጠቀሳሉ። አንድ አድማጫችን ግን በፍጹም ሴሜኒ ለሲቲ አይሆንም፣ እሱ ከመጣ በኋላ ነው ቡድን ወጥነት የቸገረው የሚል የሀሳብ መስጫ ሳጥናችን ላይ እየተመለከትኩኝ ነበር። ለማንኛውም ወደ ፎደን ጉዳይ እንመለስ። ክለቡ እስከ 27 ውል ያለውን ፎደን አሁን ላይ ለተጨማሪ 4 ዓመታት ውሉን ለማራዘም መስማማቱ ተረጋግጧል። የመጀመሪያ ቡድኑን በ17 ዓመቱ ነበር የተቀላቀለው። ፊል ፎደን ለክለቡ አሁን 365 ጨዋታዎችን አድርጓል። በ17 ዓመቱ ጀምሮ ፎደን ለማንቸስተር ሲቲ 110 ግቦችን ሲያስቆጥር 66 ለግብ የሆኑ ኳሶችንም እንዲሁ አመቻችቶ መቀበል ችሏል። ግን በቅርብ ጊዜ ሜዳ ላይ ያየ ነው ያልሆነው ፊል ፎደን ኮንትራቱን ለማራዘም ከስምነት ደርሷል። ማንቸስተር ሲቲ ተጫዋቾች ለማህበረሰቡ በጎ ዓላማ የሚውል የገንዘብ ድጋፍ ማድረጋቸው በዛሬው ዕለት ተረጋግጧል። ተጫዋቾቹ የለገሱት ገንዘብ በከተማዋ እርዳታ ለሚያስፈልጋቸው ታዳጊዎች እንደሚውል ተነግሯል። በአካባቢ ያሉ ሰዎች መርዳት ሁል ጊዜም አስፈላጊ ነገር ነው፣ ሕፃናት ለእኔ ትልቅ ቦታ አላቸው ሲልም ሮድሪ ከእርዳታው በኋላ ተናግሯል። ማንቸስተር ሲቲ ከብሬንትፎርድ ጋር በሚደረገው ጨዋታ የቡድኑ አሰላለፍ ንድፍ በየዓመቱ እንደሚዘጋጀው በሕፃናት የተሳለ እንደሚሆንም ያረጋገጠው ሮድሪ ለበጎ ዓላማ መሳተፍን እንደሚወድ ተናግሯል። በአካባቢ ያሉ ሰዎችንም እንረዳለን ብሏል። ሲቲ በሳምንቱ መጨረሻ በነበረ ጨዋታ
የጣለው ነጥብ ወቅታዊ አነጋጋሪ ጉዳይ ነው። አሁን ሲቲ ቤት በብሬንትፎርድ ጨዋታ እናካክሰዋለን ብሏል። ምናልባት አሁን ሁሉ ነገር ወደ አርሰናል እጅ ሄዶባቸዋልና የአርሰናል ነጥብ መጣል ደግሞ የሚጠብቅ ሲቲም እንደሆነ ይታወቃል። ሪያን ሼርኪ 11 የፕሪሚየር ሊግ አሲስቶችን አድርጓል። ያውም በመጀመሪያ ሲዝኑ ፔፕ ጋርዲዮላ ይሄ ሁላ የግብ አስተዋጽኦ በእኔ ያጫወት ስታይል ውስጥ የማሄድ ተጫዋች ሊያደርጉ አይችልም፣ ከሆነም እሰየው ማለታቸው ይታወቃል። በጋዜጣዊ መግለጫ ላይ በጣም ጥሩ ጊዜን እያሳለፈ ነው። በእርግጥ ትችቶች እየቀረቡ ያሉት በጣም ቄንጠኛ ነው ከሚል እይታ አንጻር እንደነበረ ይታወቃል። ከዛ ውጪ ጄሬሚ ዶኩ ደግሞ በቡድን ውስጥ በጣም ድንቅ ጊዜን እያሳለፈ ነው። የኤቨርተኑን ጨዋታ ታድጓቸዋል ማለት ይቻላል። ሲቲን ከሽንፈት የታደገች የመጨረሻ ደቂቃ ግብ እሱ ነበር ያስቆጠረው። ጄሬሚ ዶኩ ባለፉት ወደ 5 የሚጠጉ ጨዋታዎች ላይ 4 ግቦችን 2 አሲስቶችን አበርክቷል። ባለፉት 5 ጨዋታ 6 የግብ አስተዋጽኦ አለው። በሁለት ጨዋታ ደግሞ የጨዋታ ኮከብ ተብሎ የተመረጠውም እንዲሁ ጄሬሚ ዶኩ እንደሆነ ይታወቃል። በጣም ድንቅ ጊዜን እያሳለፈ ይገኛል። በኤቨርተኑ ጨዋታ የመክፈቻውና የመዝጊያውን ጎል ያስቆጠረው እሱ ነበር ለሲቲ። ያውም ባለቀ ደቂቃ ነው አስቆጥሮ። ቢያንስ ጄሚ ካራገር እንዳለው እቺ ባለቀ ደቂቃ የተገኘች 1 ነጥብ በአመቱ መጨረሻ ዋጋዋን ሲቲዎች በደንብ ሊያቋት ይችላሉ ማለቱ የሚዘነጋ አይደለም። በርካቶች በሐሳብ መስጫ ሳጥናችን ላይ ሲያነሱልን የነበረው ጥያቄ የጄሽ ዴሬን ጉዳት በተመለከተ ነው። ከበድ ያለ ጉዳት ካስተናገደ በኋላ በከፍተኛ የሕክምና እርዳታ ከሜዳ ወጥቶ ወደ ሆስፒታል መወሰዱ ይታወቃል። ተጫዋቹ በማህበራዊ ትስስር ገጹ ላይ አሁን መግለጫ አውጥቷል። ህልሜ እውን ሆኗል ብሏል። በስታንፎርድ ብሪጅ የመጀመሪያውን የፕሪሚየር ሊግ ጨዋታ በማድረጉ እናም ለዚህም ላደረጉልኝ ለተሰጠኝ እድል አመሰግናለሁ። በአጠቃላይ ደግሞ በደረሰበት ጉዳት እርዳታ ላደረጉለት የህክምና ቡድን አባላት፣ ለሆስፒታሉ፣ ለቡድን አጋሮቹ፣ ለደጋፊዎች በመልካም ጤንነት ላይ እንዲገኝ ለተመኙለት ደጋፊዎቹ ሁሉ ምስጋናውን አቅርበዋል። ተመልሼ ዳግም በቼልሲ መለያ እስክጫወት እጓጓለሁ ብሏል። ይህን መረጃ ለእናንተ እስካጠናቀርንበት ሰዓት ድረስ ከሆስፒታል መውጣቱን የሚያመላክት መረጃ አላገኘንም። ከበድ ያለ የጭንቅላት ጉዳት አስተናግዶ ነበረ ከሜዳ የወጣው። ለቼልሲ የመጀመሪያ ጨዋታውን ያደረገው የመጀመሪያ ጨዋታውን 45 ደቂቃ በተጫወተበት ሰዓት ግን በጣም ምርጥ ነበር። ያው እሱ በከፍተኛ ሁኔታ ጉዳት ያስተናገደበትም አጋጣሚ ለቼልሲ ፍጹም ቅጣት ምት አስገኝታ ነበር፣ ምንም እንኳን ኮል ፓልመር ባይጠቀምበትም። ዦዋ ፔድሮ 50 ጨዋታዎችን አደረገ ለቼልሲ በመጀመሪያ ሲዝኑ 23 ጎል 6 አሲስት በ50 ጨዋታ 29 የግብ አስተዋጽኦ ያለው ለቼልሲ በመጀመሪያ አመቱ እንግዲህ በጣም ድንቅ የሚባል ጊዜን እያሳለፈ ይገኛል። ቼልሲም በነገራችን ላይ የፕሪሚየር ሊግ ግብ ለማስቆጠር የፈጀበት ቀን ረጅም ነው። 51 ቀን በላይ ፈይቶበታል። በዚህ ጊዜ ውስጥ ግብ ያስቆጠረላቸው የፕሪሚየር ሊጉን እሱ ነው። ከጨዋታውም በኋላ በጋዜጣዊ መግለጫ ላይ ነበረ። በነገራችን ላይ ዦዋ ፔድሮ በጣም ደስ የሚል ድባብ ነበረ በስቴዲየም ውስጥ የነበረው። እናም ያንን ጨዋታ ማሸነፍ ነበረብን ብሏል። የኖቲንግሃም ፎረስቱን ግን አልሆነም። ይህም የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ የተሻለ ቦታ ላይ እንድንገኝ ያደርግ ነበር። ያንን አላደረግንም። አሁን ነገሮች በጣም ከብደዋል ብሏል። በእርግጥ አማራጮች አሉ፣ ግን በጣም የተወሳሰበ አማራጭ ነው ቼልሲን ወደ ሻምፒዮንስ ሊግ ሊመልስ የሚችለው። ቼልሲ በዚህ ውድድር ዓመት ልክ ይሄ ሪያል ማድሪድ ያለ ኬሊያን ምባፔ ሲጫወት ድል እንደሚያደርገው ቼልሲም በነገራችን ላይ ያለ ፓልመር ሲጫወት ነው የተሻለ የማሸነፍ ንጻሪ ያለው። ኮል ፓልመር ቋሚ ሆኖ ሲጀምር 24 በመቶ ነው ቡድኑ የሚያሸንፈው፣ ወይም 24 በመቶ ነው ጨዋታን እያሸነፈ ያለው። ከሌለ እሱ ግን 57 በመቶ ጨዋታ እያሸነፈ ነው። ስለዚህ ያለ ፓልመር በጣም የተሻለውን ቼልሲ እየተመለከተን ነው። ፓልመር ካለ በጨዋታ በአማካኝ 1.2 ጎል ነው የሚያስቆጥረው። ፓልመር ከሌለ ግን በጨዋታ በአማካኝ 2 ጎል ያስቆጥራልና የፓልመር መኖር ወይ በአማራጭነት የግብ አስተዋጽኦን ከፍ የሚያደርግ ወይ ድልን በመቶኛ ከፍ የሚያደርግ ሆኖ አልተገኘምና ሁስኮርድ እሱ በሌለበት የተሻለውን ቼልሲ እያየ ነው በዚህ ዓመት እያለ ይገኛል። በጣም አነጋጋሪ መረጃ ነው። በእርግጥ ቁጥሮች አይዋሹም ይባላል። ኮል ፓልመር ምናልባት በ90 ደቂቃ ምን ያደረገ የሚለውን በኖቲንግሃም ፎረስት ጨዋታን ብናየው ምንም ግብ ምንም አሲስት የለም። ፍጹም ቅጣት ምት ሳተ፣ አንድ የግብ ዕድል ፈጠረ፣ እሱም ትልቅ የግብ ዕድል ነበረ። አንድ ትልቅ የግብ ዕድል አመከነ። ከ5 ድሪብሎች አንዱን ብቻ ነው ያሳካው። ከ10 የ50 ለ50 ግንኙነት 2ቱን ብቻ ነው ያሸነፈው፣ 8ቱን ተሸንፏልና ኮል ፓልመር በተወሰነ መንገድ በጣም ደከም ያለ ወቅታዊ ብቃትም ላይ ያለ ተጫዋች ነው ይላል የሁስኮርድ ቁጥራዊ መረጃ እንደሚያመላክተው። ከሊቨርፑል ጋር በተያዘ ውድ ቤተሰቦቻችን በሳምንቱ እንግዲህ በሻምፒዮንስ ሊግ ትኬት ለመቁረጥ በሚያደርገው ጥረት ላይ ቀጣዮቹ ጨዋታዎች በትልቁ ይጠበቃሉ። በተለይም ደግሞ ጨዋታውን የሚያደርገው ከቼልሲ ጋር ነው። ምናልባት ይሳካል ላይሳካ የሚለው ሌላ ጉዳይ ሆኖ ሳለ
አንድ ተጫዋቹ ግን ነጥሮ የወጣበት ዓመት ነው ዶሚኒክ ሶቦስላይ። ምናልባት በዚሁ የሁስኮርድን የሳምንቱን ምርጥ 11 ይፋ እናደርግ። ዶሚኒክ ሶቦስላይም ተካቷል። ከሊቨርፑል ብቸኛውም ተጫዋች ነው። በዩናይትድ በደረሰባቸው ሽንፈት ጥሩ ነበረ ተጫዋቹ ግን እንዳጠቃላይ። ግብ ጠባቂ ሴሌስ ተመርጧል ከኖቲንግሃም ፎረስት። በአራት ተከላካዮች መኮሌ ከሰንደርላንድ፣ ሴኒስ እና ሂል ከበርንማውዝ፣ በርን ከኒካስል ዩናይትድ፣ ሁለት የአማካይ ስፍራ ተጫዋቾች ዳምስጋር ከብሬንትፎርድ፣ ስታች ከሊድስ ዩናይትድ፣ የክንፍ አጥቂ ሳካ በቀኝ ዶኩ በግራ ከሲቲ እና ከአርሰናል፣ አጥቂ ላይ ዶሚኒክ ሶቦስላይ ከሊቨርፑል፣ ቪክተር ዮኬሬሽ ከአርሰናል ተመርጠዋል። ይሄ የሁስኮርድ የሳምንቱ ምርጥ 11 ናቸው። ከ35ኛ ሳምንት መጠናቀቅ በኋላ ምናልባት የእናንተ የተለየ ካለ ወይም ጎሏል የምትሉት መካተት ነበረበት የምትሉት ካለ በሀሳብ መስጫ ሳጥናችን ላይ ልታደርሱን ትችላላችሁ። እኛ በነገራችን ላይ በቀጣይ መረጃችን የሳምንቱን ምርጥ እጩዎች ሁስኮርድን ብቻ ሳይሆን ደግሞ የአለን ሺረርን የሳምንቱን ምርጥ 11 ከምርጥ አሰልጣኝ ጋር እጩን እንዲሁ በቀጣዩ የመረጃ ሰዓታችን ወይም በዋናው የዩቲዩብ ገጻችን ላይ እንደዚሁ ለእናንተ ውድ አድማጮቻችን የምናካፍላችሁም ይሆናል። ዴክላን ራይስ ከእሱ ጋር በተደጋጋሚ የመጫወት እድልን በማግኘቴ እድለኛ ነኝ ብሏል። ሳላህን ከሜዳ ውጭ በጣም ጥሩና ትሁት ሰው ነው፣ በሜዳ ላይ ግን በጣም አደገኛው ሰው ነው። ኳስ ከሰጠው በቅጽበት መረብ ላይ ሲያሳርፈው ልታይ ትችላለህ። በፕሪሚየር ሊጉ ከእሱ ጋር መጫወት ትልቅ ክብር ነው ብሏል። የመጨረሻ ዓመቱን በሊቨርፑል እያሳለፈ የሚገኘውን ሳላህን በተመለከተ ዴክላን ራይስ ለቀረበለት ጥያቄና የፕሪሚየር ሊጉ ምርጡ ተጫዋች ነበረ ብሏል። ለፕሪሚየር ሊጉም ድምቀት የነበረ ተጫዋች ነው። ሜዳ ላይ በጣም አደገኛው፣ ከሜዳ ውጭ ደግሞ ጥሩና ትሁት ሰው ሲል ገልጾታል። የሳላህ የመጨረሻ ወራቶች ላይ እንገኛለን። ኦልሞስት የመጨረሻ ወር ፕሪሚየር ሊጉ በዚህ ወር ይጠናቀቃል። ስለዚህ ይሄ ወር የሳላህና የሊቨርፑል የመጨረሻ ወር ይሆናል ማለት ነው፣ አንድ ላይ የሚቆዩበት። በእርግጥ በጉዳት ምክንያት አሁንም ጨዋታ እያደረገ አይደለም። በጣም ምርጥ ብቃቱን በተደጋጋሚ የሚያሳይበት የላንክሻር ደርቢም ጨዋታ በጉዳት እንዳመለጠው ይታወቃል። ያው ሊቨርፑሎች በመግለጫቸው ከአመቱ ሲዝኑ መጠናቀቅ በፊት ተመልሶ ጨዋታ ያደርጋል ማለታቸው ይታወቃል። ምናልባት የስንብት ጨዋታ ከነ ጉዳቱ ሊያደርግ የሚችልበት አጋጣሚ ካለ የምንመለከት ይሆናል። በርካቶች ግን መወድስ እያቀረቡ ነው የሳላህ ስንብት ላይ። የሊቨርፑል ደጋፊዎች አንድ ጥያቄ በተደጋጋሚ እያመጡ ነው። የክለቡ ከፍተኛ ድርሻ ባለቤቶች ምን እየሰሩ ነው የሚል። በተለይም የክለቡ ከፍተኛ ድርሻ ያላቸው ጆን ሄነሪ አሜሪካ ውስጥም የቤዝቦል ክለብ እንዳላቸው ይታወቃል። በሳቸው ስር የሚተዳደር ይሄው የሊቨርፑል ባለቤት የሆኑት ኤፍኤስጂ ግሩፕ ማለት ነው። እዛ ስር የሚተዳደረው የቤዝቦል ቡድን በጣም ደካማ አጀማመር አሳይታል በሚል አሰልጣኙን አባሯል። እናም በእሳቸው በኩል በጣም ውጤት ላይ ያተኮሩ ሰው ናቸው፣ ወይም ኤፍኤስጂ ግሩፕ ውጤት ላይ ያተኩራሉ ይባላል። በደጋፊዎች በኩል አሁን ያለው ቅሬታ እንደተጠበቀ ነው። እንደውም የአንድ የሊቨርፑል እኮ ጸሐፊ አንድ ነገር ከተቃውሞ ከደጋፊ ከመጣ መሰረቱን አጥቷል ማለት ነው። ስለ ከደጋፊ ተቃውሞ እየመጣ ነው ሊባረሩ ይገባል ቢልም ባለቤቶቹ እንዲህ አይነት እርምጃዎችን ሌሎች በስራቸው በሚያስተዳድሩት ክለቦች ላይ ቢወስዱም በአርኔ ስሎት ላይ ግን ያንን የማድረግ ፍላጎት እንደሌላቸው ይታወቃል። በቀጣይነትም ከክለቡ ጋር ይቀጥላሉ የሚለው አሁንም ሚዛን ደፍቶ ያለው ጉዳይ ነው። በሊቨርፑል በኩል ኢሳክ በጉዳት ሁጎ ኤኪቲኬም ያስቀድሞ የታወቀ ጉዳት በላንክሻር ደርቢ ጨዋታ ላይ የናቸውም ያለ አጥቂ ነበር የገባው ያለ ተፈጥሯዊ 9 ቁጥር ኢሳክ አልነበረም። ግብ ጠባቂ አሊሰን ቤከር በጉዳት እንዳልነበረ ይታወቃል። አሁን ሁለቱም ተጫዋቾች እንግዲህ ለቼልሲ ጨዋታ ይደርሳሉ በሚል ተስፋ ተደርጎ እየተጠበቁ ይገኛሉ። አሊሰን ቤከር እና አሌክሳንደር ኢሳክ በግብ ጠባቂና በአጥቂ ስፍራ ላይ ለቡድኑ የሚሰጡት ትልቅ ግልጋሎት ይጠበቃል። ምንም ጥያቄ የለውም። አማራጭ የላቸውም። አሁን ኢሳክ የፊትነስ የፐርፎርማንስ ጥያቄ ሊነሳበት ይችላል። አመቱን ሙሉ በቂ ጊዜ ስላልተጫወተ በጉዳት ምክንያት። አሊሰን ቤከር ግን የቡድኑ ወሳኙ ግብ ጠባቂ ነው። ምናልባት በአመቱ መጨረሻ ክለቡ ይለቃል ተብሎ ይጠበቃል። በእርግጥ አሊሰን ቤከር ከዩቬንቱስ ጋር ውይይቶች እየተደረጉ እንደሆነ ይታወቃል። ያው ኦፊሻል ባይሆንም ውይይቱ ግን ሁለቱ ተጫዋቾች በቼልሲ ጨዋታ ላይ የሚገኙ ከሆነ ምናልባትም የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ ሌላ በጣም ወሳኝ ምዕራፍ ነው ለሊቨርፑል። ጨዋታው የሚደረገው የፊታችን ቅዳሜ ግንቦት 1 8 ሰዓት ከ30 ሲል በአንፊልድ ሮድ ስቴዲየም ነው። ዩናይትድ ደረስን። ማንቸስተር ዩናይትድ ወደ ታላቁ መድረክ እንደተመለሰ ይታወቃል። የአውሮፓ ሻምፒዮንስ ሊግ ያለ ወትሮ ሻምፒዮንስ ሊግ ዋንጫ በዚህ ዓመት ያነሳል አያነሳም እየተባለ ቅድመ ግምት የሚሰጥበት ማንቸስተር ዩናይትድ ከቅርብ ጊዜ ወዲህ ደግሞ ቀጣይ ዓመት ሻምፒዮንስ ሊግ ይሳተፋል አይሳተፍም የሚባል አይነት ደረጃ ወርዶ ነበረ። ከሁለት ዓመት በኋላ አሁን ተመልሷል በማይክል ካሪክ ስር። ብሩኖ ፈርናንዴዝ አሁን ዋና ህልሜ ከዚህ ቡድን ጋር ፕሪሚየር ሊግንም ሻምፒዮንስ ሊግንም ማሳካት ነው ማለቱ ይታወቃል። አሁን ሁለቱንም ሊያሳካ የሚችልበት መድረክ ቀጣይ ዓመት ተፈጥሮለታል።
እናም በክለቡ ለመቆየቱ ይሄ ጥሩ መነሻ ሀሳብ ሊሆን ይችላል እያሉ ነው በርካቶች። እዚህ እንግዲህ ረጅም ጊዜ መቆየት ፍላጎት እንዳለው በክለቡ የተቻለው ሁሉ እንደሚያደርግ፣ ነገር ሁሉም ነገር በእሱ ላይ ብቻ እንደማይወሰን ተናግሯል። እናም በዚህ ቡድን ግን እስካለ ድረስ እነኝን ለማሳካት እንደሚፋለም ተናግሯል። አንድ ሰው ለየት ያለ ሀሳብ ያጋራል። ጋሪ ሊንከር የቀድሞ እንግሊዛዊ ተጫዋች አሁን በተንታኝነት እያገለገለ ይገኛል። የማንቸስተር ቀለሙ በዚህ ሰዓት ብሩኖ ነው ብሏል። የፕሪሚየር ሊጉ 19 አሲስት ባለቤት ብሩኖ አሁን ዩናይትድ የሚገለጥበት ተጫዋች ሆኗል ብሏል። ምናልባት ለዩናይትድ ደጋፊዎች ዩናይትድ ሲባል ወይም ስለ ክለባችሁ ቀድሞ ስታስቡ አምራችሁ ውስጥ የሚመጣው ተጫዋች ማን ነው? የእናንተን አጋሩን ጋሪ ሊንከር ብሩኖ ነው የዩናይትድ ቀለሙ ብሏል። በዩናይትድ በኩል ማቲያስ ኩኛህም ሀሳቡን ያጋራል። በቀጣይ ቡድኑ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን ተከትሎ ያለ ሻምፒዮንስ ሊግ መድረክ ጨዋታዎችን ማድረግና የሻምፒዮንስ ሊግ መድረክ ተጨምሮበት ጨዋታዎችን ማድረግ ፍጹም የተለያየ ነው ብሏል። ስለዚህ የቀጣይ ውድድር ዓመት ከነኚህ ካሳለፍናቸው ሁለት ዩናይትድ ካሳለፋቸው የሻምፒዮንስ ሊግ የውድድር ዓመታት ይለያል ብሏል። እሱ ደግሞ የተሳተፈበት የዘንድሮን የውድድር ዓመትን በተመለከተ ያለ ሻምፒዮንስ ሊግ ነው ሊጉን ብቻ ስንጫወት የነበረው። ስለዚህ ቀጣይ ዓመት በጣም የተለየ ይሆናል ብሏል። በእርግጥ ዩናይትድ በሳምንት አንድ ጨዋታ እያደረገ አልፎ አልፎም ደግሞ በተለይም በኤፍኤ ካፕ እና በካራቦ ካፕ በጊዜ መሰናበቱን ተከትሎ ለሁለትና ለሶስት ሳምንታት ጨዋታ ሳያደርግም የዘለቀባቸው ጊዜዎች ነበሩ። ነገር ግን ያ ነገር ቀጣይ ትንሽ ሊወሳሰብ ይችላል ብሏል። በተለይም ዩናይትድ ፖርት ዋን ላይ አይደለደልምና በቋት አንድ ላይ ላይደለደል ይችላልና ጠንካራ ቡድኖችንም በመጀመሪያው የሲዝኑ መጀመሪያ አካባቢ ሊያገኝ የሚችልበትም እድል አለ። ቡድን ውስጥ ጥያቄ እየተነሳባቸው ያሉ ጥቂቶች አሉ። ያማድ ያለው ያው በተደጋጋሚ እየተነሳበት ያለ ጥያቄ እንደሆነ ይታወቃል። ከዚህ ጋር በተያያዘ የብሪያን ቤሞም ጉዳይ በጥቂቱም ቢሆን ቅሬታ እየቀረበበት ወይም ደግሞ ወቅታዊ ብቃቱ ጥያቄ እያስነሳ ይገኛል። ብሪያን ቤሞ ለማንቸስተር ዩናይትድ ባደረጋቸው ያለፉት 10 ጨዋታ ምንም ግብ አላስቆጠርም፣ 2 አሲስት አለው። ከአፍሪካ ዋንጫ በኋላ በጣም በአቋም ደረጃ ከተቀዛቀዙ የዩናይትድ ተጫዋቾች አንደኛው ብሪያን ቤሞ ነው ማለት ይቻላል። በእርግጥ በጨዋታ እንቅስቃሴ በጣም ጥሩ ፎርም ላይ ያለ ተጫዋች ነው፣ ግን ከሚጠበቅበት የግብ አስተዋጽኦ በጣም እየራቀ ይገኛል። በአንጻራዊነት እነ ቤንያሚን ሼሽኮ ናቸው አሁን በጣም አነጋጋሪ የሆኑት። ቤንያሚን ሼሽኮ በዚህ ውድድር ዓመት በአማካይ በየ86 ደቂቃ የፕሪሚየር ሊግ ግብ አስቆጥሯል። ይህም 5 እና ከዛ በላይ ጎል ካስቆጠሩ ተጫዋቾች መካከል ከፍተኛ ንጻሪ ያለው በጣም ጥሩ ፎርም ላይ ነው ባይሆን ከካሪክ መምጣት በኋላ። በዩናይትድ በኩል ሌላ በጣም የተሻሻሉበት ነገር አምናና ዘንድሮ ነው። አምና ዩናይትድ 15ኛ ሆኖ ሲጨርስ አሁን በፕሪሚየር ሊጉ መውረዳቸውን ያረጋገጡት እነ ወልቭስ ጋር በዚህ ሰዓት በደረጃ ሰንጠረዥ የሚፎካከርበት ዓመት ነበር። አምና በ35ኛ ሳምንት ዩናይትድ ሰብስቦት የነበረው ነጥብ 39 ነው። ዘንድሮ 64 ነጥቦችን ሰብስቧል። የ25 ነጥብ ልዩነት አለው። ውድ ቤተሰቦቻችን ከአምና አንጻር ካየ ነው ፍጹም የተሻሻለ ማንቸስተር ዩናይትድ ተመልክተናል። በማንቸስተር ዩናይትድ በኩል ለውጡ ራሱ በጣም በተጋነነ ሁኔታ ሊጠቀስ የሚችል ነው። አሁን ትልቁ ጥያቄ የዚህ ለውጥ መሪ የሆኑት ማይክል ካሪክ በቡድኑ አሰልጣኝ ሆነው ይቀጥላሉ ወይንስ በዩናይትድ ቤት እየተባለ እንደሚገኘው የልምድ ባለቤት ዋንጫ የማንሳት ልምድ ያለው በጣም ግዙፍ አሰልጣኝ መምጣት? ሁለት ጎራ ተከፍሏል። ግዙፎቹንማ እነ ሞሪኖ እነ ቫናለን ሞክረን አልተሳካም። ስለዚህ አሁን ወጣቶች ነው ጊዜ እነ ካሪክ እድል ይሰጣቸው የሚል ሌላ ግሩፕ እንዳለ ይታወቃል። ምናልባት እድሉ ለእናንተ ቢሰጥ ምርጫችሁ ግን ማን ነው? በሀሳብ መስጫ ሳጥናችን ላይ ጻፉልን። ማንቸስተር ዩናይትድ ወደ ገበያው ሲወጣ በርካታ አማራጮች አሁንም አሉት እጁ ላይ። ዘ አትሌቲክ ቡድኑ በቀጣይነት በኮቢ ሜኖ ዙሪያ ነው የሚገነባው። በተለይም አንደኛው ፊርማውን ሲያስፈርሙት ወይም ኮንትራቱን ሲያራዝሙ በሱ ዙሪያ የሚገነባ ቡድን እንደሚኖር የእሱን ያገለለ ሲስተም በዩናይትድ ውስጥ እንደማይተገበር ቃል ገብተውለታል። ስለዚህ አሰልጣኝ ሲመጣ አንዱ የሚነገረው ነገር እንደ ኮቢ ማይኖ ያሉ ተጫዋቾች የማይነኩ መሆኑ በቡድኑ ነው። ይህን የሚያምን አሰልጣኝ ወደ ቡድኑ ይመጣል ማለት ነው። ግን የሚፈርሙ ተጫዋቾች ይኖራሉ። ካርሎስ ባሌባን በተመለከተ ዩናይትድ የገንዘቡ ነገር አሁንም አልተዋጠለትም። ካርሎስ ባሌባ ግን በግልጽ አሁንም ዩናይትድ ላይ የዩናይትድ ተጫዋች የመሆን ፍላጎቱን በግልጽ አሳውቋል። ለዩናይትድ ይሁንታውን የሰጠ ተጫዋች ነው። ከአምና ጀምሮ ክለቡ ተጫዋቹን መከታተሉን የቀጠለ ሲሆን የብቃትና የችሎታው ነገር ታሳቢ ያደረገ የዝውውር ሂሳብ ብቻ ማቅረብ ነው በዩናይትድ በኩል ያለው ቅድ። ዩናይትድ እንዳጠቃላይ የዝውውር መስኮቱ ላይ ያዘጋጀው በጀት ምናልባት በአከፋፍለን ከተመለከት ነው
ከ150 እስከ 200 ሚሊዮን ፓውንድ ለአማካይ ክፍል ሊያወጣ ይችላል ተብሎ ይጠበቃል በዩናይትድ በኩል። ምክንያቱም የሚፈልጋቸው ተጫዋቾች በዛ ቦታ ላይ አንድም ጥራታቸው ሁለትም ብዛታቸው። ካዜሜሮን መተካት ይፈልጋሉ። ማኑኤል ኡጋርቴን ማሰናበትና ሌላ ወጣት ተጫዋች ማምጣት ይፈልጋሉ። ቡድን ውስጥ እንግዲህ ሁለቱ የቡድኑን ተጫዋቾች ይሄ ማኑኤል ኡጋርቴና ካዜሜሮን የሚተካ ተጫዋች ሜዳ ላይ ካመጡ በኋላ ሌሎችም ታዳጊ ተጫዋቾችን ምናልባት ረከስ ባለም ገንዘብ ሊያመጡ የሚችሉበት አጋጣሚ ይኖራል። በዩናይትድ ቤት እየተጠበቀ ያለው የአማካኝ ክፍል ይፈርማሉ ተብሎ የሚጠበቁት ወደ 3 የሚጠጉ ተጫዋቾች ናቸው። ነባሮቹንም የሚተኩ ማለት ነው፣ ተሰናባቾቹን ብቻ ሳይሆን። ለማንኛውም ማንቸስተር ዩናይትድ ከዛ በፊት የክብር ጨዋታዎች ይኖሩታል። ምክንያቱም ሻምፒዮንስ ሊግን አረጋግጧል። የክብር ጨዋታ ሲባል አንድ መርሃ ግብር ማሟላት ነው። ሌላው ትልቁ ግን በደረጃ ሰንጠረዡ ላይ የተሻለውን ደረጃ ይዞ ማጠናቀቅ ነው። ማንቸስተር ዩናይትድ ቀጣይ ቅዳሜ ግንቦት 1 አመሻሽ 11 ሰዓት በስቴዲየም ኦፍ ላይት ከሰንደርላንድ ጋር ጨዋታውን እንደዚሁ የሚያከናውንም ይሆናል። ዋይኒ ማርከኑ ተናግሬ ነበር ብሏል። ሲቲ ጨዋታ ነጥብ ይጥላል ብሎ በእርግጥችን ነገር ተናግሯት ነበረ። ቢቢሲ ስፖርት ላይ በነበረ አንድ ቆይታ ላይ የነጥብ ልዩነቱ እኩል ሲሆን ምንም ጥያቄ የለውም ሲቲ በቀጣይ የተወሰኑ ጨዋታ ላይ ነጥብ ይጥላል ብሎ ተናግሮ ነበር። ያልኩት ሆኗል ብሏል። ከሳምንት በፊት ተናግሬ ነበር የሚለው ዋይኔ ማርከሮኒ አሁንም ደግመዋለሁ። የዘንድሮ የፕሪሚየር ሊግ አሸናፊ አርሰናል ይሆናል ብሏል። ሲቲ ነጥብ ስለጣል አይደለም፣ ይህ ሀሳቤ ከወራቶች በፊት የተናገርኩት ነው። በዚህ ሰዓት ሊጉ ውስጥ ጥሩ ከምላቸው ቡድኖች ውስጥ አርሰናል አንደኛው ነው የሚለው የቀድሞ የዩናይትድ ሌጀንድ ዋይኔ ማርከሮኒ እነሱ ለረጅም ዓመታት በቡድናቸው ተመሳሳይ አቋም ላይ ነው የሚገኙት። ሊጉ ሲጀመርም ቅድሚያ ግምት የምሰጠው ለአርሰናል ነበረ፣ ያንንም አሳውቅ ያለው ብሏል። ስለዚህ እመኑኝ አርሰናል ዋንጫ ይበላል እያለ ነው የቀድሞ ዩናይትድ ሌጀንድ ዋይኒ ማርከሮኒ። የሂል ዲክሰን የኤቨርተኑ ጨዋታ ሲቲን ነጥብ ካስጣለ በኋላ በርካቶች አሁን ኤቨርተን ለአርሰናል ውለታ ዋለ እያሉ ነው። በእርግጥ ያው በእግር ኳስ ዓለም ውስጥ እንዲህ አይነት ነገር የለም። በፕሮፌሽናል ዓለም ውስጥ ግን ኤቨርተን ለራሱ ሲል ነጥቡ ያስፈልገው ነበር የአውሮፓን ትኬቶች ለመቁረጥና ኤቨርተንም ለራሱ ተጠቃሚ የሆነበት ጨዋታ ነው በግንባር ቀደምትነት። ግን በእጅ አዙር አርሰናል ከዚህ ጨዋታ ብዙ ተጠቃሚ የሆነ ሌላኛው ክለብ ነው። ታዲያ አንድ ተጫዋች ለቤተሰቦች ስል የተከፈለ መስዋዕትነት ብሎታል። ቴነሪ ባሪ መላው ቤተሰብ የአርሰናል ደጋፊ ናቸው፣ አያቴ ሳይቀር ደውለውልኝ አደራ በምሽቱ ጨዋታ ውለታ ዋለልኝ ሲቲን ነጥብ አስጥሉ ብሎ አደራ ብለው ነበር አያቴ ሳይቀር ብሏል። እና ቤት ስገባ ደማቅ አቀባበል የጠበቀኝ ብሏል። አርሰናል እንግዲህ እንዲህ በአያት ጭምር በተለመነ ተጫዋች የተገኘ ነጥብ አስጠብቁ ዋንጫ ያነሳሉ የሚለው ሌላ የአርሰናል የቤት ስራ ይሆናል። አርሰናል 5 ጨዋታዎችን በቀጣይ የሚያሸንፍ ከሆነ 100% 2 ዋንጫ ይኖረዋል። አንድም የአውሮፓ ሻምፒዮንስ ሊግ፣ አንድም የፕሪሚየር ሊጉን ከ22 ዓመት በኋላ ሻምፒዮንስ ሊግን በታሪክ ለመጀመሪያ ጊዜ ለማንሳት አርሰናል ፊት 5 ጨዋታዎች አሉ። የዛሬ ምሽቱን ጨዋታ ይጨምራል። አርሰናል በነገራችን ላይ ዌስትሃምን አሸንፎ የዚህ ሳምንት የሳምንቱ መጨረሻ ጨዋታ ላይ ማለት ነው። በጣም በርካቶች በነገራችን ላይ የፈሩለት ጨዋታ ይህን የዌስትሃምን ነው። በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይም አንዱ የተመለከትኩት በርካታ አርሰናላውያን ይሆናሉ ብዬ የማስባቸው ደጋፊዎች ያው ስለ አርሰናል ሲጽፉ በብዛት የአርሰናል ደጋፊ ነው ሊሆን የሚችሉትና የዌስትሃም ጨዋታ በጣም ያሰጋናል እያሉ ነው። በእርግጥ ይሄንን የአርሰናል ሌጀንድ ቴሪ ዳንኤል ሆነሪ የዌስትሃምን ጨዋታ እንለፍ እያለ ነውና ዌስትሃምን ሰግተዋል አርሰናሎች በተወሰነ መንገድ። በእርግጥ ዌስትሃም የጠንካራ ቡድን ሆኖ ሳይሆን የሚጫወቱበት ዓላማ ስላለው ነው። በፕሪሚየር ሊግ ለመትረፍ ነው የሚጫወተው። በተወሰነ መንገድ አርሰናልን መፈተኑ አይቀርም። ነገር ግን በሂሳባዊ ስሌት አርሰናል ዌስትሃምን አሸንፉ ሲቲ በብሬንትፎርድ ወይም በፓላስ ነጥብ ከጣለ አርሰናል ዋንጫውን ኤሚሬትስ ላይ ለማረጋገጥ ሌላ እድል ይኖራል። ምክንያቱም አርሰናል የመጨረሻ ጨዋታውን ሴልኸርስት ፓርክ ላይ ነው የሚያደርገው ከክሪስታል ፓላስ ጋር። ስለዚህ አርሰናል ቀጣይ ሲቲ ነጥብ የሚጥልለት ከሆነና አርሰናል ዌስትሃምን የሚያሸንፍ ከሆነ ምናልባት 37ኛ ሳምንት ላይ በርንሌይ ላይ በኤሚሬትስ ዋንጫውን ሊቀበል ይችላልና ምናልባት ኤሚሬትስም ዋንጫው የሚነሳበት ስቴዲየም የሚሆንበት ሌላ እድል አለ። ግን ሂሳባዊ ስሌቱ በተሰራው መሰረት ከሄደ ማለት ነው። ማንቸስተር ሲቲ በቀጣይ ከበድ ያለ ነገር ይገጥመዋል። ማንቸስተር ሲቲ በቀጣይ 10 ቀን ብቻ የፍጻሜ ጨዋታን ጨምሮ 4 ጨዋታ ያደርጋል። 3 የፕሪሚየር ሊግ፣ 1 የኤፍኤ ካፕ መርሃ ግብር። ግንቦት 1 ከብሬንትፎርድ ጋር፣ ግንቦት 5 ከክሪስታል ፓላስ ጋር፣ ግንቦት 8 ከ3 ቀን በኋላ ከቼልሲ ጋር ኤፍኤ ካፕ፣ ግንቦት 11 ከ3 ቀን በኋላ ከበርንማውዝ ጋር ይጫወታልና በ10 ቀን ውስጥ ሁላ ጨዋታ የሚያደርገው ማንቸስተር ሲቲ ይሄ ለአርሰናል ራሱን የቻለ እድል ነው። አሁን ትልቁ ጥያቄ አርሰናል ይሄንን እድሉን እንዴት አድርጎ ይጠቀመዋል የሚለው ጉዳይ ብቻ ነው። የቡድኑ ተጫዋች ቪክተር ዮኬሬሽ
ፍጹም ቅጣት ምት ላይ በጣም የተሻለው ተጫዋች ነው። እንደውም በጋዜጣዊ መግለጫ ላይ ቢጠየቅም ማብራሪያ ከመስጠት ተቆጥቧል። ስለ ፍጹም ቅጣት ምት አመታት ቴክኒኩ ቪክተር ዮኬሬሽ ለክለቡና ለሀገሩ በአጠቃላይ ከመታቸው የመጨረሻዎቹ 27 ፍጹም ቅጣት ምት 27ቱንም አስቆጥሯል። ለስፖርቲንግ ሊዝበን 21ዱንም አስቆጥሯል። ለአርሰናል 4ቱንም፣ ለስዊድን 2ቱንም አስቆጥሯል። ዘንድሮ 21 ግቦች አሉት። እንዳጠቃላይ 86 ሞክሮ 21 ግቦችን አስቆጥሯል። በነገራችን ላይ ከ21ዱ ግቦች ውስጥ 19ኙ የተቆጠሩት ከፍጹም ቅጣት ምት ሳጥን ውስጥ ነው። 2 ግብ ብቻ ነው ከፍጹም ቅጣት ምት መምቻ ሳጥን ውጭ ቪክተር ዮኬሬሽ ያስቆጠረው። አብዛኞቹ ደግሞ ግቦች የተቆጠሩት ውድ ቤተሰቦቻችን በበረኛው ክልል ውስጥ ይቺ የተሰመረችው የመጨረሻ በበረኛው ክልል ውስጥ ይሄ በረኛው የፕሮቴክት የሚደረግበት የቆመ ኳስ ሲመታ ፕሮቴክት የሚደረግበት የመጨረሻው የተሰመረችው መስመር ውስጥ ነው በብዛት ያስቆጠራቸው ቪክተር ዮኬሬሽ። አትሌቲኮ ማድሪድ ሉክ ቡድን በለንደን እንዳለ ይታወቃል። ለጨዋታው ሆቴል ቀይሯል። ያው ገዳችን አይደለም ያ ሆቴል፣ ምክንያቱም እዚህ መተን በዛ ሆቴል አርፈን ከአርሰናል ጋር ያደረገውን ጨዋታ ለባዶ ተሸንፈናል በሚል ዲየጎ ሲሜኔ ከዚህ ስቴዲየም ውጪ ከዚህ ሆቴል ውጪ ሌላ ሆቴል ተከራይተው ምክንያት ሲጠየቁ ገንዘብ እርካሽ ስለሆነ ብለው መቀለዳቸው ይታወቃል። አሁን ደግሞ እዛ ያረፉበት ሆቴል በርችት ሲናወጥ አምሽቷል። በውድቅት ሌሊት ነው በተኩስ 2 ርችት ተጫዋቾችና አሰልጣኝ አባላትን ከእንቅልፍ የረበሸው። አትሌቲኮ ማድሪድ የተፈጠረውን ክስተት ለአውሮፓ እግር ኳስ ማህበር አሳውቀዋል። የተለየ መፍትሄ ይኖረዋል ተብሎ አይታሰብም። አንዴ ከእንቅልፋቸው ነቅተዋል። አትሌቲኮ ማድሪዶች እንቅልፋቸውን ተረብሸዋል። በእርግጥ ይህ ነገር የተለመደ ነው። የአውሮፓ ሻምፒዮንስ ሊግ ጨዋታ ዕለት ክለቦች እንግዳ ሆነው የሚያርፉበት ሆቴል የአስተናጋጁ ወይም የባለሜዳው ቡድን ደጋፊዎች ርችቶችን በመተኮስ ይሄ እንቅልፍ እንዳይተኙና እረፍት እንዳያገኙ ማድረግ የተለመደ ነው። አርሰናል ደጋፊዎችም ያንን አድርገውታል። አትሌቲኮ ማድሪድ ከአርሰናል በሜትሮፖሊታኖ ስቴዲየም 1-1 የተጠናቀቀ ጨዋታ ነው። አርሰናል ከ2-6 በኋላ የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ለመሆን ዛሬ ምሽት 4 ሰዓት ዳንኤል ሳይበርት በሚመሩት ጨዋታ ኤምሬትስ ላይ አትሌቲኮ ማድሪድን የሚገጥም ይሆናል። አርሰናል በኩል ሜሪኖ ቲምበር ከጨዋታ ውጭ 100% ናቸው። በአትሌቲኮ ማድሪድ በእንግዳው ክለብ በኩል አዲስ የጉዳት ዜና ይህን መረጃ እስካጠናቀርንበት ሰዓት ድረስ የለም። አርሰናል በአውሮፓ ሻምፒዮንስ ሊግ ከስፔን ክለቦች ጋር ባደረጋቸው ያለፉት 8 ጨዋታ ምንም ሽንፈት አላስተናገደም። 7 ድል አንዳቸው ያለው። አትሌቲኮ ማድሪድ በሻምፒዮንስ ሊግ ከሜዳ ውጭ የእንግሊዝ ክለብን በገጠምባቸው ባለፉት 7 ጨዋታ በ6ቱ ተሸንፈዋል። አርሰናል በሻምፒዮንስ ሊግ ካለፉት 23 ጨዋታ የተሸነፈው 2 ጨዋታ ሲሆን እሱም አምና ከፒኤስጂ ጋር ያደረጋቸው ጨዋታዎች ናቸው። አርሰናል በግብ ጠባቂነት ራያ፣ ተከላካይ ሞስኬራ፣ ሳሊባ፣ ጋብሪኤል ማጋለሽ፣ ኤንካፔ፣ አማካይ ዙቤንዲ፣ ራይስ፣ ኢዜ፣ ፊት መስመሩ ሳካ፣ ዮኬሬሽ፣ ትሮሳርድ ይመሩታል ተብሎ ሲታሰብ በአትሌቲኮ ማድሪድ በኩል ኦብላክ ግብ ጠባቂ፣ ተከላካይ ሎሬንት ፑቢል፣ ሃኖክ ሩጌር፣ አማካዩ ላይ ሴሜኒ፣ ኮኬ፣ ካርሴዶ፣ አጥቂ ላይ ሉክማን፣ አልቫሬዝ እና ግሪዝማን ይጠበቃሉ። በሐሳብ መስጫ ሳጥናችን ላይ እናንተ ምን እየጠበቃችሁ ነው? የጨዋታውን ቅድመ ግምት ውጤት፣ ሐሳብ አስተያየታችሁን ሁሉ ልታጋሩን ትችላላችሁ። ይሄ ሌላኛው ገጻችን ነው። ከ31 ሺህ በላይ ሰብስክራይበር ዋናው ዩቲዩብ ገጻችን ቃል ስፖርት ዩቲዩብ ቻናል ይባላል። ከ90 ሺህ በላይ ተከታይ ያለን በሁለቱም ገጽ ታገኙናላችሁ። ማለዳ 1 ሰዓት ምሳ ሰዓት በዚህኛው ገጻችን ደግሞ 9 ሰዓት ከ30 ጀምሮ በምሽት ደግሞ ምሽት 2 ሰዓት በዋናው ዩቲዩብ ገጻችን ታገኙናላችሁ። የደውል ምልክቷን ከተጫናችሁ መረጆቹ እንደተለቀቁ ይደርሷችኋል። መልካም ቀን ይሁንላችሁ ብለን የአሁኑን ጥንቅር እዚህ ጋር ቋጨን።